ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት መማር ይችላሉ። ይደውሉ፣ መማር ይችላሉ። እሺ ውድ ቤተሰቦች፣ ዛሬ ደግሞ አናባቢ ኦን በአጭር ድምጽና በረጅም ድምጽ የምናይበትን ቆንጆ ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ይኖርብናል ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ፣ እኛንም አበረታቱን እያለን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ ዛሬ የመጨረሻውን አናባቢ ኦን በአጭር ድምጽና በረጅም ድምጽ እንዴት ማንበብና መጻፍ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ በቀላል መንገድ እንደተለመደው አሳያችኋለሁ ማለት ነው። ቪዲዮውን እስከ መጨረሻ ማየት እንዳይረሳ ማለት ነው። ኦኬ እንግዲህ የመጀመሪያው አናባቢ ኦ በአጭር ድምጽ እንዴት ነው የምናነበው? እዚህ ጋር ማየት ያለባችሁ አናባቢ ኦ በረጅም ድምጽም በአጭር ድምጽም ድምጹ ኦ ነው። ግን ልዩነቱ አጭር ድምጽ ሲሆን ምንድነው ማለት ነው? ያጥራል። ለምሳሌ ኦ ስንል ሆ አንልም ማለት ነው። ሆ ማለት ነው ዝም ብለን ሆ እንጂ ሆ ብለን አንቆይም ማለት ሎንግ አይሆንም ድምጹ። ያዝ ብለን አንቆይም ማለት ነው። በአንድ አጥለዋለን ስንጠራ ማለት ነው። አሁን እንዴት ማንበብ እንደምንችል እናያለን ማለት ነው። በአጭር ድምጽ እንጂ ድምጻቸው ኦ ሚል ድምጽ አላቸው። ግን አንዳንዴ እንደ አ ሚል ድምጽም አላቸው በአጭር ሲሆን። ግን ዋናው ነገር ምንድነው? ድምጹ ያጥራል። አሁን ለምሳሌ ሆ ስትሉ ሆ አትሉም። ሆ ማለት ነው ዝምባችሁ ድምጹ ያጥራል ማለት ነው። ስለዚህ በቀላል መንገድ አሁን ቃላቶችን ስናነብ ይገባቸዋል ማለት ነው። ስለዚህ እዚህ ጋር ኤች ኦን እንደ ሃ ማንበብ ነው። ቲን እንደ ት ሃት አሁን ፕሮናንሴሽን ሲሆን ሃት ብለን ነው የምናነበው ማለት ነው። ግን እዚህ ጋር ስታነቡት ሆ ትላችሁ ልታነቡት ትችላላችሁ። እና ኦ ምንድን ድምጽ አላት ማለት ነው? አጭር ነው። ሆት በቃ ሆት ማለት ሙቀት ማለት ነው። ያ እዚህ ጋር ፒኦን እንደ ፖ ቲን እንደ ት ፖት ማለት ምንድነው? ሳህን ማለት ነው። ሳህን ፖት ስትሉ አሁን አይረዝም። ኦ ሚለው ድምጽ አጭር ነው ማለት ነው። ፖት። እዚህ ጋር ዲኦን እንደምን ማንበብ? ዶ ጂን እንደ ግ ዶግ ማለት ምንድነው? ውሻ ማለት ነው። ውሻ። ስለዚህ ድምጹ አንድ አናባቢ ነው በእርግጥ ያለው። ስለዚህ ሾርት ነው ማለት እንደዚህ ድምጹ ኦ ነው። ግን ምን ይሆናል ማለት ነው? ምን ይሆናል? ያጥራል ድምጹን አናራዝመውም ማለት ነው። ስንጠራ ኦ ሚለውን ድምጽ ስንጠራ በጣም አጭር ነው የሚሆነው ማለት ነው። ዶግ በቃ ያ እዚህ ጋር ጂኦን አሁንም ጆ ብለን ማንበብ ፒን ፕ ጆፕ አያችሁ አጭር ነው። ኦ ሚለው ድምጽ አጭር ነው ማለት ነው። በኋላ በረጅም ድምጽ ሲሆን ደግሞ ግልጽ ይሆንላችኋል ማለት ነው እንዴት ድምጹ እንደሚረዝም። ጆፕ ማለት ምንድነው? ስራ ማለት ነው። ስራ። ያ እዚህ ጋር ቲኦን እንደምን ማንበብ ነው? እንደ ቶ ፒን እንደ ፕ ቶፕ ማለት ምንድነው? ከፍተኛ ደረጃ ማለት ነው። ቶፕ ማለት። እዚህ ጋርስ ቢኦን እንደምን ማንበብ ነው? እንደ ቦ ማንበብ እንደ ቦ። ኤክስን እንደ ክስ ሚል ድምጽ አላቸው። ቦክስ ማለት ሳጥን ማለት ነው። ሳጥን። ያ ቦክስ ስንል ሳጥን። ያ እዚህ ጋርስ ኤልኦን እንደምን ማንበብ ነው? እንደ ሎ ቲን እንደ ት ሎት ማለት ምንድነው? ብዙ ማለት ነው። ብዙ። እዚህ ጋር አሁን አያችሁ የሚነበበው እንደ ኦ ነው። ግን እንደ ኦ ሆኖ ድምጹ አጭር ነው ማለት ነው። አሁን ኦ ሚለው ድምጽ ኦ ብለን አንቆይ ማለት ነው። ኦ ነው የምንለው ማለት ነው። ድምጹ አጭር ነው። ከዛ በረጅም ድምጽ ሲሆን ደግሞ ትንሽ ድምጹ ኦ ሚለው ድምጽ ይረዝማል ማለት ነው። ስለዚህ በዚህ መልኩ ነው መለየት የምትችሉት ማለት ነው። የኦ ድምጻቸው ተመሳሳይ ነው፣ ግን የሚረዝምና የሚያጥር አለው ማለት ነው። በዚህ ነው የምትለዩት። ለምሳሌ አሁን በሎንግ ሲሆን እንይ ምን ይላል? የመጀመሪያው አሁን እዚህ ጋር ጂና ኦ አሉ። ለምን አንድ አናባቢ ብቻ አይደለ ለምን ሎንግ ነው ልንችላለን ካላችሁኝ፣ አናባቢው መጨረሻ ከሆነ ልክ እንደ ሎንግ ነው የሚነበበው ብያችኋለሁ። ኦ አሁን አናባቢው ኦ ነው አይደለ? ስለዚህ መጨረሻ ነው። ሌላ እዚህ ጋር ቢኖር ኑሮ እንደ ሾርት እናነበው ነበር። ስለዚህ እዚህ ጋር ሁለት እንደ ሎንግ የሆነው መጨረሻ ከሆነ አናባቢው መጨረሻ ከሆነ እንደ ሎንግ ነው የምናነበው። እሺ ስለዚህ ጂኦን ጎ ብለን ነው የምናነበው። አሁን እዚህ ጋር ረጅም ነው። ኦ ሚለው ድምጽ ካያችሁ ረጅም ነው። ጎ ስትሉ ኦ ብላችሁ ትሄዳላችሁ ማለት ነው። ድምጹ ያዝ ታረጉታላችሁ። ያኛው ግን ባንዴ ነው። ሾርት ነው፣ ባጭር ነው የምናነበው ማለት ነው። እዚህ ጋር ግን ጎ ስትሉ አሁን
ኦ በጣም ረዥም ነው ማለት ነው። በዚህ ነው የምታውቁት። ጎ ስትሉ ያ ጎ ስንል ሂድ ወይም ሂጅ። ለምን ነው አንድ አናባቢ ያለው በሎንግ ያነበብ ነው ካላችሁኝ ኦ እንደነገርኳችሁ መጨረሻ ነች ማለት ነው። አናባቢው መጨረሻ ከሆነ ምን እንለዋለን ማለት ነው? እንደ ጎ ኦ በረጅም ድምጽ ይነበባል ማለት ነው። እዚህ ጋርስ አርኦን እንደምን ማንበብ ነው? እንደ ሮ ሮ ስትሉ አሁን ምንድነው ሮ ስትሉ ድምጹ ረጅም ነው ማለት ነው። እንደ ቅድሙ አጭር አይደለም። ፒኢን ፕ ሮፕ ሮፕ ስትሉ ሮፕ ማለት ገመድ ማለት ነው። ገመድ። ስለዚህ ድምጹ በጣም ረጅም ነው ማለት ነው። ያ ኤን ኦን እዚህ ጋር እንደምናንብበው እንደ ኖ ማንበብ እንደ ኖ ማንበብ ኤስኢን ዝ ብለን ማንበብ ኖዝ ኖዝ ትሏዩ ኦ ትንሽ ረጅም ነው ማለት ነው ድምጹ ከዛኛው ኖዝ 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 ማለት ምንድነው? አፍንጫ ማለት ነው። አፍንጫ። እዚህ ጋር ኤች ኦን እንደምናንብበው አሁንም ኤች ኦን ሆ ሆ ኤምኢን ም ሆም ሆም። አሁን ኦ በጣም ረጅም ነው ማለት ነው። ሆም ስትሉ ሆም ማለት ምንድነው? ቤት ማለት ነው። ቤት። ያ እዚህ ጋር ኤስን እንደምን ማንበብ? እንደ ስ ማንበብ። ቲኦን እንደ ቶ፣ ኤንኤን እንደ ን ማንበብ። በእርግጠኝነት እዚህ ጋር ኢ ግን ሳይለንት ነች። እሺ እንዲህ ነው የምትጻፈው እንጂ ሳይለንት ነች፣ አትነበብም። ዝም ብለው ትጻፋለች እንጂ ምንም አትነበብም ማለት ነው። ስለዚህ ኤስን እንደ ስ አነበብን፣ ቲኦን እንደ ቶ፣ ኤንኤን ን ብለን እናነባለን እንጂ ች አትነበብም ማለት ነው። ኢ እንዲህ ነው የምትጻፈው ማለት ነው። ስለዚህ ሳይለንት ነች ማለት ነው። ስቶን ብለን እናነባለን። ኦ ስትሉ አሁን በጣም ረዥም ድምጽ አለው አይደል? ስቶን ስቶን ኦ የሚለው ድምጽ ረዥም ይላል ማለት ነው። ስቶን ስቶን ማለት ድንጋይ ማለት ነው። ድንጋይ። ያ እዚህ ጋርስ ኤስ ኦን እንደምናንብበው እንደ ሶ እንደ ሶ። ከዛ ኤን አናነባትም። ሁለት አናባቢዎች በአንድ ላይ ከመጡባችሁ የመጀመሪያውን አናባቢ ብቻ ነው የምታነቡት። ቀጥሎ ያለውን አናባቢ አታነቡም ማለት ነው። ስለዚህ ኤስ ኦን አነበብን፣ ኤን ሳይለንት አናነባትም ማለት ነው። ስለዚህ ኤስ ኦን ሶ ስትሉ አሁን ድምጹ ረዥም ነው። ሶ ፒን እንደ ፕ ሶፕ ሶፕ ድምጹን ማስረዘም ብቻ ነው። ሶፕ ሶፕ ማለት ምንድነው? ሳሙና ማለት ነው። ሳሙና። ያ ይሄኛውስ አሁንም አርኦን እንደ ሮ ማንበብ። ሮ ስትሉ አሁንም ረዘም ታደርጉታላችሁ ማለት ነው። ኤን እንደ አናነባትም ልክ እንደዚህኛው ማለት ነው። የመጀመሪያውን አናባቢ አንብበን ቀጥሎ ያለውን አናባቢ ስለማናነብ በአንድ ላይ ሲመጡብን፣ ስለዚህ አርኦን ሮ ለማንበብ ዲን ድ ሮድ 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 ማለት መንገድ ማለት ነው። መንገድ ማለት ነው። ስለዚህ በዚህ መልኩ መለማመድ ይገባል ማለት ነው። እንግዲህ እዚህ ጋር ዋናው ማየት ያለባችሁ ድምጻቸው በእርግጥ ኦ ሚል ድምጽ አላቸው፣ በአጭርም በረጅም ድምጽም ግን ይረዝማል ይረዝማል። ድምጻቸው በሎንግ ሲሆን ረጅም ነው ማለት ነው። በአጭር ሲሆን ደግሞ ድምጹ ኦ ሚለው ድምጽ ያጥራል ማለት ነው። ስለዚህ በዚህ መልኩ ነው መረዳት የምትችሉት ማለት ነው እንጂ እንደ ሌሎቹ የተለየ ልዩነት የላቸውም ማለት ነው። ስለዚህ እናንተ የምትለዩት ምንድነው? ሁለት ወይም ከዛ በላይ አናባቢ ካለው ኦ ሚለው ድምጽ ረጅም ነው ወይም ይዘነው እንቆያለን ማለት ነው። በአየር ላይ ይያዛል ማለት ነው። ያኛው ደግሞ ሾርት ነው፣ ባጭር ነው። ኦ ሚለው ድምጽ በጣም ያጥራል ማለት ነው። ስለዚህ በዚህ መልኩ ነው የምትለዩት ማለት ነው። እንደዚህ ያደርጋችሁ በቀላሉ የእንግሊዘኛ ንባባችሁን ሆነ እንዴት መጻፍ እንዳለባችሁ ክህሎታችሁን በደንብ ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? ቪዲዮዎችን ሳሰለችሁ እስከ መጨረሻው ማየትና መከታተል ነው ማለት ነው። እንግዲህ አናባቢዎችን በደንብ ሰርችላችኋለሁ ማለት ነው። በዚህ መልኩ ተለማመዱ እና ደግሞ ምሰራላችሁም ነገር ካለ ድጋሜም እንድሰራላችሁ የምትፈልጉ ከሆነ ኮሜንት ሴክሽን ላይ ያሳውቁኝ ማለት ነው። በዚህ መልኩ ልሰራላችሁ እችላለሁ። አሁን ግን እንዴት ማንበብ እንደምትችሉ ከኤ እስከ ኦ ያሉትን አናባቢዎችን አምስቶችንም ሰርችላችኋለሁ ማለት ነው። ያላያችሁ ቤተሰቦች ገብታችሁ ማየትና መከታተል ትችላላችሁ ማለት ነው። ስለዚህ የዛሬውን ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ